እና አሁን ምረቅጠው ወርቅ ነው ማለት ነው። ይሄ በሳር ተሸፍኖ ነው እንጂ ሳሩ ሲነሳ ወርቅ ነው። የዛሬው ሰይፉ ኦን ኢቢኤስ ኤፒሶድ ደግሞ በማነቃቂያ ቃሎችና በመመጻደቅ በሚመስሉ አባባሎች የተሞላ ማለት ነው። ለመጀመሪያ ጊዜ አልጋ ላይ ተኛሽው መች ነው? ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር ሰላም የኤላሾ ቤተሰቦች፣ ዛሬም እንደተለመደው ሰሞኑን መነጋገሪያ የነበሩ ቪዲዮዎችን ይዤላችሁ መጥቻለሁ። ታዲያ ቪዲዮን ከመጀመራችሁ በፊት ሰብስክራይብ በማድረግ ለሌሎች እንዲዳረስ ሼር፣ እንዲሁም ላይክ በማድረግ ቪዲዮአችንን እንጀምራለን። አረ ሉክ Look at my life. Look at my story. Roll the life. ይሄ ሁሉም እናቶች ላይ ያለ ነው። ጭራሽ ቀለብከው በላ ና ምታኛ ነው። ምን ታረግ እያበላው አጠገብኩ ጠገብክ። አሃ ልትመታኝ ተነሳ። አንተም አድገ እኔ ልትመታኝ በገዛች ና በለኛ። በስመ አብ ይሄማ ከባድ ጦርነት ነው እንዴ! የተሰነዘረን ነገር መቅደም የማይታሰበው ሽል ማለት እንኳን አይቻልም። እንደመጣ ተጋፍጠ እድልን መሞከር ነው። ፍቅረኛ ስትይዙ ማለት ነው ጓደኞቻችሁን አንቀራችሁ የምትተፉ ሰዎች ማለት ነው። ማለት አምናሴንግ ይሄ ሴትና ሴት ምናምን ሳይሆን ሴትና ወንድ ቤስት ፍሬንድ ሆናችሁ ከዛ ወንድየው ሲጠብስ ወይ ሴትዮዋ ስትጠብስ ሊሆን ይችላል። ጓደኛችሁን አናዘር ፓርቲ አናዘር ጾታ የምትዘጉ ሰዎች ማለት ነው። ሪሊ ባይ ዘ ዌይ ፍቅር ያልቃል። አምናሴንግ ትለያያላችሁ ምናምን እያልኳችሁ አይደለም። እግዚአብሔር አይለያያችሁ። ጥሩን ለእናንተ እመኝላችኋለሁ። ግን ጓደኝነት እኩል ማስካሄድ ትችላላችሁ። እኩል እንኳን ቢከብዳችሁ ማለት ነው። ላይክ ሪሌሽንሺፓችሁን በጣም ጨመር አድርጋችሁ ፍሬንዶቻችሁን ደግሞ ሳትዘጉ ሃይ እንዴት ናችሁ ነው የተባባላችሁ መቀጠል ትችላላችሁ። ግዴታ ተቃራኒ ጾታ ስለሆናችሁ መዘጋጋት አለባችሁ ብዬ አላምንም። ከዛ ደግሞ ማለት ነው እኔ አላውቅም ብቻ ሜንሽን አርጉ። እኔ ሜንሽን ማድረግ አልፈልግም፣ ግን ሜንሽን አርጓቸው። እንደዚህ ያደረጓችሁን ጓደኞቻችሁ ቢያገቡ እኮ ኦኬ ላይክ ግዴታ ነው ጋብቻ ሁላ እነዚህ። በአብዛኛው ግን ወንድና ሴት ቤስት ፍሬንድ ሲሆኑ የመለወጥ ቻንሱ የሰፋ ነው። ሆኖም ግን ከዛም ልጦ ደግሞ እሷም ሌላ ከያዘች እሱም ሌላ ከያዘ ደግሞ ምን አይነት ችግር ያጋጥማል? አሁን ያለችው አይነት ችግር ያጋጥማል። ያ ደግሞ በእነሱ ምክንያት ነው ብዬ አላስብም። ያዟቸው ጓደኞቻቸው ጉዳይ ይመስለኛል። የነሱን ኮምፈርት ለመጠበቅ ይመስለኛል እንደዛ የሚሆነው። ምክንያቱም ማንም ወንድም ሆነ ሴት ቤስት ፍሬንድ ናት ብሎ ከሷ ጋር ብዙ ጊዜውን ሲያሳልፍ ወይ እንደ ቤስት ፍሬንድ በጣም እንትን ብሎ ሲያወራ የቅናት ስሜት ይኖራል፣ የመጠራጠር ስሜት ይኖራል። ስለዛ ያንን ነገር ውስጥ እንዳይገባ ወይንም እንዳትገባ ያንን እርምጃ ይወስዳሉ ብዬ ነው የማስበው። እና ምናልባት ከነሱም ያልመጣ ሊሆን ይችላል፣ ግን ያጋጥማል። ይሄን ሙዚቃ ማለት ነው ጋብዥለት በእናትሽ እኔ ፈለኩሃ አንተን ላገኝ ልጣ መውደድ ጥፋት ሆኖ አልቀጣ አንተን በመውደድ እኔ እቀጣለሁ። ኮኪ በፈጠረሽ ተይን። አንቺማ ምን ትቀጫለሽ? ቅጣቱ ለኛ ተረፈ እንጂ አንተ እባክህ ፈጣሪን የምትፈራ ከሆነ እሺ በላት እንዴ። እኛ ተጨነቅን፣ ጆሮአችን ደማፉ። እኔ ከኋላ ሳውንድ ትራኩ ባይኖር እኮ ከስር ፋውሎስ እየነከሰች ነበር የመሰለኝ። ጧት ቆሻሻ አውጡ እያሉ የሚጣሩት በስንት ጣም ድምጻቸው እንደው በስንት ጣም ኮኪ ዳገት ላይ ሰው ጥቅጥቅ አርጎ ጭኖ መውጣት የቸገረው ሃይገር እኮ ነው የምትመስለው። ያለሽ የከሰል ባቡር ጭስ ማውጫ የመሰልሽ ሴትዮ እንደው አይድል ተወዳዳሪ ከርከሩ አራዲያ። አንቺ የምትቀጭው በማውራትሽ ስለወራሽ ትቀጭልሽ።
ያው እንደሚታወቀው እኛ ሴቶች ማለት ነው ከባሎቻችን እየደበቅን እቁብ እንጥላለን፣ የቤት ዕቃ እንገዛለን፣ በጣም ብዙ ነገር ነው የምናደርገው። በዚያ ከሄዳችን ከቀጠልን ደግሞ ቤትና መኪና መግዛታችን አይቀርም። ይሄ ግልጽ ነው። አዎ አይቀርም። አሁን ከገዛም በኋላ ከየት አመጣልን እንላቸው ነው። በማንስ ስም ነው የምናረገው? እኔ ሰሞኑን በጣም እያሳሰበኝ ያለ ጉዳይ ነው። አስቡበት ሴቶች፣ በዚያ ከሄዳችን ከቀጠልን በራሳችን ስም አድርገን ስጦታን የተሰጠንን በላቸው ምን ይሻላል? እስኪ ምን ትላላችሁ እናንተስ? እና አሁን መረቅጠው ወርቅ ነው ማለት ነው። ይሄ በሳር ተሸፍኖ ነው እንጂ ሳሩ ሲነሳ ወርቅ ነው። ስለዚህ የምታዩት እንዳለ ወርቅ ላይ መታችሁ መርገጥ ትችላላችሁ። ለመግዛት ብቻ ሳይሆን ለመርገጥም መምጣት ትችላላችሁ ዱባይ። ስለዚህ በጣም የሚያምር ቢልዲንግ ነው። ህንጻዎቹ ራሱ ወርቅ ቤት መሸጫ ብቻ ናቸው። ለዚህ ነው ይሄን ሰፈር ለየት ለማድረግ ደግሞ ሞር ዩኒክ ለማድረግ ዱባይ የመሬት ምንጣፍ ሰርቶልናል። ማን ነው መጥቶ የሚጎበኛው ብያችኋለሁ። ማንም ሰው ሳይቀድማችሁ መጣችሁ ጎብኙ። ዱባይን ወርቅ አጊጣችሁበት ብቻ ሳይሆን ረግጣችሁት የምትሄዱበት ሀገር ነው የሚሆነው እና ሁላችሁም ቤተሰቦች ደግሞ ላይክ፣ ኮፒ፣ ሼር አድርጉ፣ ፎሎ አድርጉ እንዳትረሱ። እኔ ከምረግጠው እንደው ብደገፈው ይሻለኛል። የአጥርስ የላችሁ? እሱ ሲመጣ መጥቻ የላችኋለሁ። ሄይ ጋይስ ሩጬ ስወጣ ወደቀብኝ። ያችሁት ይህንን ወስዶ አዲስ የሚሰጠኝ ሰው ፈልጋለሁ። ሰው አሳውቁኝ። ወዳችኋለሁ። በጣም ነው ያዘንኩት። እዚህ ጋር ደግሞ የለም ብርድ ነው፣ ስሮጥ ነው ብርዱ። በቃ አልቻልኩም። እኔ እንደዚህ መጠጣት አልችልም። ከንፈር ያቃጥለዋል። ደግሞ እድሜ ከፍ እያለ ሲመጣ ከንፈር እያነሰ ይመጣል። ለዛ ነው መሰለኝ አልቻልኩም። ይህን ግን እዚህ ጋር እስቲ ኮሜንት ላይ እኛ በሉኝና አብረን እንትን እንላለን። ኧረ እባክሽ በቃ ጣዩ። ለምን ያጨናንቅሻል? ጣዩ። ሰላም ወንድሜ፣ ምግብ እያስሞከርን ነበርና ቀምሰህ ከወደድከው ግማሹን ትከፍላለህ፣ ካልወደድከው ግን ችግር የለውም። እስቲ ሞክር። እያስሞከራችሁ አዲስ ቤት ከፍታችሁ ነው? አዲስ ቤት ነው። ኦኬ። ወደድከው? ማኒ ምን ያስገባችሁበት? ወደድከው? እውነት ለመናገር ጭራሽ እንደዚህ ተወዷል ያጠበቀው ነበር። ምንድን ነው የገባበት እንደዚህ? ያ እንግዲህ ለየት ያለ ነገር ነው። በጣም እናመሰግናለን። ወደድከው አይደል? እንዴ ወደድከው? ተሰብሩኝ። ያ በጣም እናመሰግናለን። በቃ ለማንኛውም ግማሹን ፕራይስ ከፈልና ግማሹን ከወደድከው ግማሹን ትከፍላለህ ብዬ ነግሬህ ነበር። ምንድነው አናተና መከፍልልህ ማለት? ወደድከው እኮ በጣም እና ነግሬህ ነበር። ይሄ ያሳማ መኖ የሚል ነገር አብለተኝ ክፈል ምናምን ትላለህ እንዴ? ይጋዚ ና የት ነው የምሄደው? ሌላ አለ? የለም። አላስክም ሌላ? ይጋዚ በቃ በየሬስቶራንቶች ውስጥ አዳዲስም ሆኑ በፊት ሬስቶራንቶች ውስጥ እንደዚህ እየተደረገ ማስታወቂያዎችን በብዛት ይሰራሉ፣ ይታወቃል። የምግብ ሪቪል በደንብ እየተሰራ ነው ያለው። አሁን ላይ ደግሞ በመንገድ ተጀመረ ማለት ነው። መንገድ ላይ እንደ ሪል ስቴት ቤቶች ያው ያዝና ትቀምሳለህ። አይጣፍጥም ካልክ ታልፋለህ፣ ካላልክ ይጣፍጣል ካልክ ግማሽ ትከፍላለህ። በዛውም ቢዝነሳቸውን እያካሄዱ ነው ማለት ነው። እንግዲህ ቤት ኪራይ እንዴት 200 ብር 200 ብር ኪራይ ቤት ኪራይ ባለስልጣን ማመልከት ነው። እሱም እንደነሱ ተሆነ ምን ዋጋ አለ? እንዴት 200 ብር ቤት ይከራያል እኮ? ባለስልጣን ታዲያ የበላይ አይቆጣጠርም? ግንኙነት ቢኖረው ነው እንጂ በደንብ ይጋለጡ ነበር። ቁም ነገረኛ ሰው ተሆነ ብዙ ነገር እየመዘገበ ደህና ለባለ ስልጣኖቹ ያቀብል ነበር። ማዘርዬ በደህና ጊዜ ነው ፖዝ ያደረጉት። እንደው እርግጠኛውን የምነግራችሁ ይሄ ነገር
እውነታውን ያወቁለት ነው ማዘር በቃ ህይወታቸው ጥሩ የማይሆን ሊሞቱ ሁሉ ይችላሉ በድንጋጤ ማለት ነው ጥሩ ቦታ ላይ ነው ፖዝ ያደረጉት በቃ ኧረ ምን በወጣቸው በሰዓታት ልዩነት በሚጨምር ነገር ላይ ታዳኝ ሰው ይሆናሉ ቢሰሙ በደና ጊዜ ፖዝ አድርገዋል በቃ ይሻላቸዋል እውነት ይሻላቸዋል ሬዲ አክሽን እንደ ምንድነው ጉድ ወይ እንግዲህ ጓደኛው ከሆነች ያኛውን ካሜራማን አድርጎ እሱ አብሮ ቢሰራ ይሻለው ነበር መንጋጭላውን እኮ ነው ያወጣለት ሄሎ አቤት ለመጨረሻ ጊዜ አንድ ግጥም ጽፌልሻለሁ ስሚ ምንም ለውጥ አያመጣም ቀጥል የግጥሜ ርዕስ ምን በበደልኩኝ ነው ይሄ ሁሉ ስድብ እስኪ ንገሪኝ ምን አጥፍቼ ነው ግን የምር ከፋኝ ሆድ ባሰኝ እንባ ቀረረኝ ቃላት አጠሩኝ ግራ ገባኝ ተወዛገብኩኝ ምን በበደልኩኝ ስለወደድኩኝ ስለ ሁሉ ነገር አመሰግናለሁ ግን ይገባኛልና እኔ እኮ አይገባኝም ብዬ ነበር ማስበው ታዲያ እኔ ብር ከየት ላምጣልሽ ተማሪ እኮ ነኝ ግን ትገርሚያለሽ የስራሽን ይስጥሽ ታይምስ ስሪ ብሏል እንግዲህ አንተ እኮ የበደልካት ይሄን ግጥም የገጠምክለት ነው በቃ እኮ ትንሽ ተስፋ ጭላንጭል እንኳን ቢኖር በቃ ክልስ ነው ያረክበት ድቅ ጨለማ በቃ አበቃ ከዚህ በኋላ ምንም ተስፋ የለም ለዚህ ካሜራማን ስም አውጡለት ይሞታል ታዲያ ኬክማን ብለናል እንግዲህ ለጓደኛው ምርቃት ይዞ ሄዶ የሰጠው ስጦታ በጣም መነጋገሪያ ሆኗል። ይህን ስጦታ ከተመለከታችሁ በኋላ የምትመለከቱት ስጦታ የት አካባቢ በጣም ኖርማል እንደሆነና የት አካባቢ እንደሚካበድ ፍጹም የተከለከለ እንደሆነ በሐሳብ መስጫው አሳውቁኝ። ምክንያቱም ደግሞ ልጁ እንዲያውም በጣም ነው በስጦታው የተደሰተው። ታዲያ እንግዲህ ወላጆች ብዙ ወዳጆች በተሰበሰቡበት ቦታ ነው ይህ ስጦታ የተበረከተለት። ለእናንተ ይህ ስጦታ ተሰጥቷችሁ ቢሆን አንድ ጓደኛችሁ ይዞ መተው ሰጥቷችሁ ቢሆን በምርቃታችሁ ቀን ቤተሰቦቻችሁ ምን ይሏቸዋል? በሐሳብ መስጫው ሐሳባችሁን አሳውቁኝ። ምንም ኖርማል ቢሆን ይሄ ነገር አግባብ ነው ብያለሁ እኔ አልደግፈውም። አርክቴክት አይደለሁም ዲዛይነር አይደለሁም ግን ይሄ ልክ ሊሆን አይችልም። ከተሳሳትኩኝ ንገሩኝ። ክሎዚቶች አሉ እንደዚህ ነው የሚከፈተው ክሎዚት አይደል? ለዛ አይደለም የሚሰራው። ይሄ ግን ሙሉ ለሙሉ ማለት ነው። ግን በቃ ትንሽ ይከፈታል። ልብስ መያዝ ትችላለህ ምናምን። እሺ እሱ ብቻ መሰላችሁ? መሳቢያ ዝጋና 3 መሳቢያዎች ምን ዋጋ አለው ካልተከፈተ ብሎ ይው እኔ ማሪብል ግራን የገባኝ ቆይ ዲዛይነር ለመሆን ፍላጎት ብቻ ነው የሚያስፈልገው? ተነስቶ መጀመር ነው እንዴ? ትምህርት ምናምን አያስፈልግም? ማሪብል እኔ እንቆቅልሽ ነው የሆነብኝ ነገር። በስመ አብ ወልድ ዩስለስ ሆነ በቃ። እውነት ነው። ይሄንን የሰሩ አንዱ ደግሞ አንዳንድ የሚሰሩ መከለስ ነው ያለባቸው። በቃ ይከለሱ ገና በቃ ከኤሌመንተሪ ጀምሮ ይማሩ ይከለሱ። ወዮ አባቴ ወዮ ጓደኞቼ በዱባይ በሀገር ውስጥ ያላችሁ አጽናኑኝ። አሁን በዚህ ብስቅ በኔ የሚፈረዳል ወይ? ወንድሜ እግዚአብሔር ያጽና። አይዞ ሁላችንም ወደዛው ነን። አይዞ እንደዚህ አታልቅስ። ወንድ ልጅ እንደው ሲያለቅስ እኔ አይዞ ወንድሜ። ግን አንድ ጥያቄ አለኝ። ተቀጥሏል ሀዘኑ ከዱባይና ከሀገር ውስጥ ውጪ ያሉትን አይመለከትም ነው ወይስ ኑዛዜው ላይ እንደዛ ነው የሚለው? እኔ እንዳትቀያየም ብዬ ነው። ሰው ባለጌ ነው። እንግዲህ እኔም ደርሻለሁ። ያው ያቅሜን ኮፒ ሊንክ እና ሪፖስት አድርጌያለሁ። የእዝንም መኒጋን ነገር ልኬያለሁ። ፈጣሪ እንግዲህ አባትን ነፍስ ከጌመሮች ጎን ማለቴ ከደጋጎቹ ጎን ያሳረፈልን፣ ነፍሳቸውን ደግሞ በቲክቶክ አዋርደል ማለቴ ባጸደ ገነት እንትን ይበል። ሀዘንህን እንግዲህ ቫይራል ያውጣ። ሀዘንህን ያጽና ያበርታ ወንድሜ አይዞ። እና ሁላችሁም እንግዲህ ለቅሶን በእንትን ድረሱት። ያው ግን ከእንባህ ንፍጥህ ቀደመ እንደው
አረዲያ አዎ እንደዚህ ለቅሶ ሀዘን ምናምን ይቀረጻል። ግን ያው የሚቀረጸው እንዲህ ውጭ ላሉ ዘመዶች መምጣት ላልቻሉ ቀብሩ ስነ ስርዓቱን ማየት የሚፈልጉ ከሆነ እንደዚህ አይነት ነገሮች ይደረጋሉ። ግን እንደዚህ ላይቭ ላይ በቲክቶክ ራሱን ሰልፊ ይዞ እኔ አይቻላቅም። ወዴት እየሄድ እንደሆነ ግራ ገብቶኛል። እንደ አረ 2018 እኔ 2018 መጨረሻውን ማየት ነው ናፈቀኝ። ላይፍ ላይ ከባድ በጣም ከባድ። ተማሪ እያለን ፈተናው ቀሎን ቶሎ ቶሎ እየጨረስን መሆኑን ሁሉም እንዲያውቅልን የምናደርጋት ነገር። እሺ ይሄ ነገር ቀሎት ነው ከብዶት ነው አላይ ስላሉት ነው። በጣም ግራ የሚያጋባ ነው ሁኔታው። ግን የመጨረሻ የከበደው ነው የሚመስለው። ትፈቺኛለሽ ወይ ኦይ ትፈቺኛለሽ የኔ ጭንቀት በሚገባኝ እኔ መከራ yes ግባን ናውጣው ለነጻነት ቀና በቃ የማን እንኳን ተገላገልሽ የኔ ቆንጆ። ቴንክ ዩ 4 ዓመት አንድ ላይ 4 ዓመት ሲተጨነቅን እኮ የምስራች። እንግዲህ እኔ ደግሞ ላገባ ነው። እንዲህ ነው እንግዲህ የፍቺ ሁኔታ በዚህ ከቀጠለ ያስብላል። ያሲን ሙቷል ተብሎ በተለያዩ ማህበራዊ ሚዲያዎች ላይ ሲወራ ነበርና ቤተሰብ ጋር ለምሳሌ ስልክህ ላይ ሰራ ይችላል፣ በተለያየ አጋጣሚ ላይ ሆነ የሆነ ነገር ሊኖር ይችላልና እንደዚህ አይነት ወሬዎች ቤተሰብ ሲሰማ አንተ ጋር የሚያመጣቸው ነገሮች እሱን በደንብ ብናነሳው ጥሩ ነው ብዬ ስላሰብኩኝ ነው። በሲሪየስ በምን አረጋግጣችሁ እናንተ ነገር ነው መጣ እርግጠኛ እንደ ድንች ስኳር አቧራ ያነራግፍ ስለመጣ ከባድ ነው። አጋጣሚ እኔ ማዘሯ ብቻ እንዳደረግጥ ነፋዙካ ምናምን እንደ አጋጣሚ እኔ ቤተሰብ ጋር ነበርኩኝ። ያ ጉዳይ እኔ በዙሪያ ያሉ ሰዎች እንዳይጨነቁ እንትን አልኩኝ። ግን ዛት ማሽንትን አላለ። ግን በጣም ብዙ ሰዎች ተጨነቁ፣ በውስጥ ጻፉ። ትልልቅ ሚዲያ ፔጆችም ይሄ ልጅ አልሞተም አከራይም ደውሎ ቤት ኪራይ ሳከፍል እንዳት በውስጥ አንዳንድ ሰው የሚጠይቅበት መንገድ ያሲኑ ዝማት ከሞትኩ ሞቻለሁ በልልኝ እንዴ ያ ከሞትኩ እኮ ቆይተሃል ምላለን የሆነ እና ግን ትክክል አይደለም። ግን እኔ ጉዳዩን ለምን ተጠቀምኩበት? በተወረወረብህ ድንጋይ የሆነ ነገር መገንባት። እኔ ኮንተንት ነው ያገኘው ታይለኛ ፕሮሞሽን። እንደዚህ አልፎ ሲወራ ቀልድ ሊመስል ይችላል እንጂ በአብዛኛው ሶሻል ሚዲያ ላይ ስንጠቀም ይሄ ከሌ ሞተ እያልን ታዋቂ ሰዎችን የነሱን ዜና በማውራት ዝናን፣ ላይክን፣ ቪውን የምናገኝ ይመስለናል። ግን ያ በጣም በጣም መጥፎና የማይበረታታ ጉዳይ ነው። ምክንያቱም ሶሻል ሚዲያ ላይ የምናወጣቸውን ነገሮች በቃ የሶሻል ሚዲያውን ኤቲክሱን የጠበቀ ነገር ብናደርገው መልካም ነው ብዬ እላለሁ እንጂ ዝም ብለን ተነስተን የውሸት ወሬ ፈጥረን ዛሬ ነው የውሸት ወሬ ባወራ ነገ ነው ተመልሼ ያንን ዛሬ የውሸት ወሬ ቢያወራ እኔ ነገ ተመልሼ ያንን ቻናል አላየው። ምክንያቱም ውሸት ነው የሚያሰራጨው ብዬ ስለማምን ማለት ነው። ስለዚህ የምንገነባው ብራንዳችንን ቢሆን እውነት ላይ የተመሰረተ ቢሆን ነው መልካም የሚሆነው እንጂ ውሸት እያወሩ ሰውን እየገደሉ የሚገነባ ብራንድ በጣም ጥሩ አይደለም፣ አልደግፈውም። ኩል ሰካራም መሆን ከፈለጋችሁ ማሟላት ያለባችሁን 4 ነገር ልንገራችሁ። የመጀመሪያው በፍጹም ሰፈርህ አጠጣ፣ ከአለቃ ጋርም አጠጣ። ሁለተኛ በፍጹም ሰክረ ጨብሰ ሴት ጋር እንዳደውል። ሶስተኛ ዴይሊ ያጨብስ ኮንዲሽን ያዝ። ኮንዲሽን የሚያዘው በስፖርትና በፈዋ ብቻ ሳይሆን በድቃስም ነው። እንቅልፍ ምግብም ውበትም ነው።
አይደለም ቅምቀማ ላይ ቺክ ላይም ጭስ ላይም ቼን ስሞከር ላለመሆን መሞከር አለብን። ሁሌ ረሃ ቫይቭ የሚገጥም ሆኖ ስፖንሰር ቢኖር እሳት ቤት አይዘለም ምናምን ነገር ቢባል ኮንዲሽን የምትይዝ ከሆነ አትጎዳም። አራተኛ ቤት ቀይር። መላመድ መዋደድ ብቻ ሲሆን መናናቅም ያመጣል። ሳቢ ካለ ሴፍ የሆነ ቦታ ሂድ። ትናንሽ ቦታዎችም የምትሄድ ከሆነ ሙዳቸውን አትጋፋ፣ መልካት ትስራባቸው። አንደኛ ነኝ አትበል፣ የቅምቀማ ቤተሰብ ጀግና የለውም። አምስተኛ ከፍቶ ከሆነ የምትጠጣው በፍጹም ከሰው ጋር ጠጣ፣ ብቻ አንጠጣ። ከደስታም ብቻ ነው ሼር ማድረግ ያለብህ። አለበለዚያ በኋላ ልክ ሲገባል መንበጫበጭ ትጀምራለህ። እኔ ጎናም ነገር። ስለዚህ ይብራብሽ። ሌላው በፍጹም ብላክአውት ላለማድረግ ወይም ደግሞ ጨብሶ ላለመውደቅ፣ ራስን ላለመሳት አንድ የምትደረግ ገራሚ ቴክኒክ አለች። እሷን ቴክኒክ ይሄ በደንብ ከታየ ይሄ ቪዲዮ ነግራችኋለሁ። ደግሞ ለስካር ኩል መሆን ያስፈልጋል እንዴ? ኩል መሆን ከፈለክ አለመጠጣት ነው የሚሻለው። ዋናው እሱ ነው አይደል እንዴ? እሷን ካያችኋት እናንተ ቤት መታ ልብስ ካጠበች፣ እሷን ካያችኋት እናንተ ቤት መታ እንጀራ ከጋገረች፣ እሷን ካያችኋት እናንተ ቤት መታ እንጨት ከፈለጠች እኔን ለማሳደግ ብላ ነው። እሺ በጣም ነው የምትወደኝ። እግዚአብሔር የረዳኝ ቀን የእሷ አምላክ የፈቀደ ቀን ማለት ነው የዓለምን ጥግ ነው ማሳየት። እሷ ማለት የኔ ዳይመንድ ናት። እኔን ለማሳደግ ጉልበቷን ሳሰስት እንደማገዶ የምታነድልኝ የኔ ወርቃማ ነው። እክሳታለሁ አንድ ቀን እንደማኮራት እርግጠኛ ነኝ። ይኸው ኡራኤል ለወላጆች ክብርን የሚሰጥና ድካማቸው የገባው በእውነት ነው የምላችሁ ትልቅ ቦታ ላይ ነው የሚደርሰው። ፈጣሪ ይርዳህ። ፈጣሪ ሆይ መሮናል፣ ደብሮናል። እኔንና ጓደኛን ከዚህ ሀገር ዳሊተንና አሜሪካ ላይ ዳውንሎድ አድርገን ይሻላል። አሜን አሜን። መጽሐፉማ በሰንበት ቤታችሁ እረፉ፣ ሰንበት የረፍት ቀን ነው ይላል መጽሐፉ። ኑሮስ ትሩጣ ምን አባት ቤት ትጎለታለህ ይላል። አምላክ ሆይ ይቅርታ አድርገኝ፣ እስቲ ቤት ማርፍበት ሰንበት ስራ ስጠኝ። ይሄ ስራ ግን ላሳርፈኝ አልቻለም። እኛ ሰንበት ነው ብለን ብናርፍም የኔና የባለቤቴ ሆድ አርፍም። ምን አባት ልሁን? ወጣሁኝ በይሁድ አምላክ ሆይ ጎብኘኝ፣ በገንዘብ ባርከኝ፣ በስራም ባርከኝ። ተንኩ በርማች አላህ ወርዳቻለሁ ወርዳቻ። የዛሬው ሰይፉ ኦን ኢቢኤስ ኤፒሶድ ደግሞ በማነቃቂያ ቃሎችና በመመጻደቅ በሚመስሉ አባባሎች የተሞላ ማለት ነው። ምን አሉ አንድ ቦታ ላይ እኔ ስለ ህይወቴ ሳካፍል አንዳንዱ ሰው የትችት ጠጠር ሊወረውርብኝ ይሞክራል። ከዛ የትችት ጠጠሩን ሰብስቤ ቤት ሰራሁበት። አረ ባካችሁ አሁን በዚህ ቪዲዮ ግራውንድ +4 ነው የሚሰሩት። ስሙኝ፣ እውነት ይሄን ኤፒሶድ ይሄን ኢንተርቪው ማለት ነው በምን አይነት ሙድ ላይ ሆናችሁ አያችሁት ነው የሚወስነው። ባይዘው በቃ እንደው ህይወት እንደው ሰው በቃ ብላችሁ ማዘብ ፈልጋችሁ ካያችሁት እንጦሮጦስ ውስጥ ነው የሚከታችሁ። እንደው ልበረታታ፣ ከሰው ኤክስፒሪየንስ ልማር፣ ሰው አልፎ ብዙ ነገር አልፎ ጠንካራ ሆኖ ቆንጆ ሆኖ ሊቆም ይችላል ብላችሁ ደግሞ ካያችሁት በጣም ሊያበረታታችሁ የሚችል አይነት ኤፒሶድ ነው። ግን አሁን እኔ ኮሜዲያን ሰይፈ ነኝ። አያችሁ፣ እኔ አሁን ኮሜዲያን ሰይፈ ምን አየህ ነው ጥያቄው። እዛ ኤፒሶድ ላይ ምን አየህ? እሱን ልመልስላችሁ። የመጀመሪያው ክፍል ላይ እኔ ቤተሰብ የለኝም፣ ምንም አንድ ቤተሰብ የለኝም ምናምን አለች። እሺ፣ ከዛ በቤተሰብ ጫና ነው ኢንጂነሪንግ የተማርኩት አለች። ደግሞ እንዴ ማን ነው? እነማን ናቸው? ከዛ ሁለተኛው በጣም የሚያስቀው ፓርት ልገራችሁ። ሁለተኛው ልክ ዩቲዩብ ላይ 1 ሰዓት ከ4 ደቂቃ ከ28 ሰከንድ ላይ 1 ሰዓት ከ4 ደቂቃ ከ28 ሰከንድ ላይ ሄዳችሁ ልክ ስታዩት አሁን ያስቸገረኝ ያለው ታዋቂ ሰውዬ እሱን ከተናገርኩ በኋላ ብዙ ታዋቂዎች ሜሴጃቸው ክሊር አደረጉ። እኔ አይ ዶንት ቲንክ በህይወት ያሉት ብቻ አይመስልኝ የሞቱትም ሐዋርያው ጳውሎስ አምጣ ስልኬን የዚች ልጅ በዚህ ድረስ ይሰው ከባድ ነው፣ እውነት ከባድ ነው። አንድን ባል ማለት ነው ልናደንቀው፣ ልንወደው እንዲሁም ደግሞ ልናከብረው ምንችለው በሚስትየው ሁኔታ ነው። ሚስትክ ማዲያት በማዲያት ሆና ከስታ ገርጥታ ካየናት የኔ ወንድም አንተ እንደ ባልነት ፌል አርጋል። ፌል ጨርሻል። በትክክል። ምክንያቱም ሰው ኑሮውን ይመስላል ነው የሚባለው። በጥሩ ከያዛት በጥሩ ካኖራት አበባ ነው
የምታስመስለው። ከጠበሳት ደግሞ እንዳለችው ማዲያት በማዲያት ነው የምትሆነው። ትክክል ነው። እኔ ግን ይቅርታ አድርጉልኝና አንድ ያልተዋጠልኝ ነገር አለ። አዲስ አበባ በጣም ሰፊ ናት፣ ክፍለ ከተማዎቹ በጣም ሰፋፊ ናቸው። ግን ኤቭሪዋን ይተዋወቃል። ምንድን ነው ሁላችሁ የምትተዋወቁትና እኔ ጋር ብቻ አይደለም ይሄ ነገር እና እንዴት ነው የምትተዋወቁት? በጣም ሰፊ ናት እኮ አዲስ አበባ። አጠበባችሁብን እየተዋወቃችሁ። እኔ ጋር ብቻ አይደለም ይሄ ነገር መቼ አይ መስሎሽ ነው እንጂ የሚተዋወቀው የአንድ አካባቢ ሰው ነው። ያ አካባቢ ላይ ያለ በሰው ነው እንጂ አሁን ለምሳሌ እኔ አንቺን አሁን ያየሁሽ እንጂ አላውቅሽ፣ እኔንም አታውቂኝ። ይሄ ነው እንግዲህ አለመተዋወቆች አሉ። ከወንዶች የመጣ ጥያቄ ነው። ሴት ልጅ ለምንድን ነው የሚንከባከባችሁና ጥሩ የሚሆንላችሁ ወንድ ማትወዱት? ጅል ስለሚመስለኝ ፋራ ስለሆነ ተወከብን እንኳን አይደለም የምንጠላው፣ ግን ደግሞ አንዳንዴም ደግሞ ከእንክብካቤ ሲበዛባት ሴት ልጅ ሌላው እንደጋ የምትሄድ አይነት ነች። እኔ ወዳለሁ። የድሮ ሰው ሲተርት እኮ በምክንያት ነው። በእጅ ያዙት ወርቅ እንደ መዳብ ይቆጠራል የሚባለው። ልክ ስታጣው ግን ምንነቱን ታውቃለህ። ያ ነው እየሆነ ያለው። Bata Mariam, this we share with you fresh homemade bread. Bata Mariam. 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 Yes, for your friend also. Bata Mariam. Bata Mariam. Bata Mariam. Thank you. Bata Mariam. Bata Mariam. Bata Mariam, my friend. Bata Mariam. Bata Mariam. Bata Mariam. Thank you. These days we fasting 2 weeks in Orthodox Church. So 2 weeks we fasting. Every 2 weeks means 16 days. 1/6. Every day homemade fresh bread. With my customer, I celebrate. Thank you so much. በጣም ደስ ይላል። እንደዚህ በውጭ ሀገር ላይ ባህላችንን እምነታችንን እያስተዋወቀች በሬስቶራንት አሳያት በተደጋጋሚ ነው ማያትና በጣም ነው ደስ የሚለው። ጥሩ ነው፣ በርቺ። የማርታ ጎይቶም አስደናቂ ለውጥ ብዙዎችን እያነጋገረ ነው የሚገኘው። ተወዳጇ ተዋናይት ማርታ ጎይቶም እንግዲህ ከዚህ ቀደም ከጠፋች በኋላ በሰውነት መጠኗ ትንሽ ጨመር ብላ መምጣቷን እናስታውሳለን። አሁን ላይ ግን ማርታ ጎይቶም እንደዚህ እንደምትመለከቷት ውብና ቆንጆ ሆና የበለጠ ውበቷን ገልጣ ተከስታለች። ይህ ለውጥ ብዙዎችን እያነጋገረ ነው የሚገኘው። ከዚህ ጀርባ ምናልባትም የሕክምና እጆች ሊኖሩ ይችላሉ ብሎ የገመቷሉ። አይ አይደለም፣ በተፈጥሯዊ መንገድ ራሷን በመጠበቅ ያመጣችው ውበት ነው ይላሉ። ለማንኛውም እናንተ የትኛው ይመስላችኋል? ሀሳባችሁን ኮሜንት ላይ ጻፉልን። ማርታ ጎይቶም ለረጅም ጊዜ ከሚዲያው ላይ ጠፍታ ነበርና ባለፈው ስትመለስ ያው በሰውነቷ ምክንያት እንደጠፋች ስትረስ ውስጥ እንደነበረችና አንዳንድ ነገሮችን ተናግራ ነበር። አሁን ላይ ደግሞ እንደዚህ የሆነ ስር ነቀል ለውጥ በላዋ ላይ እያየን ነው የምንገኘው፣ ስፔሻሊ እዚህ አካባቢ እና ያው እንደዚህ አይነት ነገሮች አርቲስቶቻችን በጣም ይታማሉ በመሰራት። እንግዲህ ተሰርቶ ይሁን አይሁን የሚታወቅ ነገር የለም። ግን እስኪ ምን ትላላችሁ እናንተስ? ለውጡ ታይቷችኋል አይደል? ለመጀመሪያ ጊዜ አልጋ ላይ ተኛሽው መች ነው? ጥያቄ ማለት ነው። እሺ ምን ነው አልጋ መስላለህ? አላስታውስም። ያው ስወለድ መሰለኝ። አንድን አልጋ ጥሩ የሚያስብለው ምንድን ነው? ካልጭ አቤት ያዳበላሽችሽ እውነት? አዎ አልጋ ካልጮኸ አሪፍ ነው። አልጋ ካልጮኸ ጥሩ ነው። አስቢበት። ለመጀመሪያ ጊዜ አልጋ ላይ የተኛሽው መች ነው? ቤት ሶሉሽን
እኮ የተኛሁት ከዛ በፊት ምንድነው? ከዛ በፊት አልቆጥረውም። በሰላም አውለኝ ጌታዬ፣ ገበያዬንም ሞቅ ሞቅ አድርግልኝ፣ ለደንበኞችም ብርታትና ጥንካሬውን ስጥልኝ። እንግዲህ አስተወረኛዋም በመንገድ ላይ ጥያቄ መታለች። አሪፍ ማስታወቂያ ነው። ስምሽን ንገሪኝ። ስሜ ሙሉ ሞዴል ሙሉ እባላለሁ። ሞዴል ሙሉ የጸደኒያ ገብረ ማርቆስን ነው እጅህ ይዳብሰኝ የሚለው። እጆችህ ይዳብሱኝ ዙሮ ከወገቤ ይወገዳል ጭንቄ ይርቃል ሀሳቤ ልበልህ ሐኪሜ ልበልህ ፈዋሼ ሰላም የሰጠኸኝ ጤና የዳባሼ ሞዴል ሙሉ ግጥሙ ልበልላችሁ ነሽ እስከነ ወይኔ እንደዚህ ጸደኒ ያላማ ያውን ዘፈን በዘፈን አለሽ በዚህ ማለት እንደ ነቀል ያስቀኛል። ሁሉም ተዝናንቷል ነው ሙሉ እንደዚህ ነው የምትዘፍኚው? በጣም አዝናን ወይ ምን ላይ ነው እንደዚህ የምትዘፍኚው? ምን ልትሆኚ ነው? ምን ይሄ ሙዚቃውን ከአንቺ ጋር የሚያገናኘው ነገር አለ? ጥሩ አድርገሽ አንብበሽለታል። እንግዲህ ይረዳል ብለን አስባለሁ። አቤት አቤት ቀላል ሙዳት ያሱባት ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። በጣም ነው የሚገርመው። አይታችኋታል ግን ሜካፓን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ ዋይ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም ነው መጮህ ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሱ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንደ ዛሬ ታልቅስ ተዋት ምናምን መባሌን አረሳምና አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብትን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ። በጣም ነው የገረመኝ ላይቭ ምጥ። ግን እናንተ እስቲ ምን ሀሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። ከባድ ነው። ኧረ ወገን ወዴት እየሄድን ነው? እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ፈጣንና ወቅታዊ የሆኑ መረጃዎች በቶሎ እንዲደርሷችሁ ሰብስክራይብ የምትል የደወል ምልክቷን በመጫን ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።